ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ትላንት ምሽታችሁ እንዴት አለፈ? ዛሬስ ምሽቶች ምን አይነት ውጤት እንጠብቅ? በየስቴዲየሞቹ ለየት ያሉ ጥንቅሮችን እኛ እናደርሳችኋለን። አስቀድመን ግን የተወሰኑ ሀገራዊ ጉዳዮችን ስለያዝን ለእናንተ ውድ አድማጮቻችን እሱን በማድረስ እንጀምራለን። በአውሮፓ ዙሪያ ዛሬ በርከት ያሉ ትልልቅና እጅግ በጣም ወሳኝነት ያላቸው መርሃ ግብሮች ይካሄዳሉ፣ እናነሳችኋለን። ትላንትና የባርሴሎና መሪነት በሰፊ የነጥብ ልዩነት እንዲሆን ያስቻለ ውጤት ተመዝግቧል። ልዩ ምሽት ነበር፣ እናነሳዋለን። ከዛ ውጪ በሪያል ማድሪድ በኩል ዛሬ በጣም ወሳኝ የተባለ ጨዋታ የነጥብ ልዩነቱን ማጥበብ የሚችልበት ጨዋታ ይደረጋል። ትላንትና በጣሊያን በጀርመን በርከት ያሉ ጨዋታዎች ነበሩ። ሻምፒዮን የሆነችም አንድ ሀገር አለች፣ እናነሳዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ሰው በወንጀል ምርመራም ተጠርጥሮ ተይዟል። ወደ ቤተሰቦቻችን ከፕሪሚየር ሊግ አስቀድመን የምናነሳው አበይት ጉዳይ ይሆናል። በፕሪሚየር ሊጉ ግን ትላንትና በርከት ያሉ ጨዋታዎች ነበሩ። በተለይም ከቪታሊቲ ስቴዲየም ጀምሮ ጨዋታን ስናነሳ በየተገናኙበት ቁጥር በርከት ያሉ ግቦችን የሚያስቆጥሩ ሁለቱ ክለቦች፣ የተቆጠረችው አንዷ ግብ ደግሞ ልዩ ነበረች። የኒካስልና ቶትናም ጨዋታ በቢግ ሲክስ የመጀመሪያ መረጃችን ይሆናል። እንቀጥላለን። የጋርዲዮላ ቡድን 9 ግብ በተቆጠረበት ጨዋታ አሸናፊ ሆኖ ወጥቷል። ሲቲ ትላንትና አወዛጋቢ ምሽት አሳልፏል ማለት ይቻላል። በርከት ያሉ ግቦች የተቆጠሩበት የጋርዲዮላ የቀረች አንድ ፀጉርን ብትሆን የተነቀለችበት ምሽት ነበረ። የጋርዲዮላ ቡድን ነጥቡን ከአርሰናል ጋር በጭንቅም ቢሆን አጥብቦታል። ግን በርካታ ሪከርዶች፣ በርካታ ክብረ ወሰኖች ተሰብረዋል። አንደኛው ሰባሪ ሃላንድ ነው። ብታምኑም ባታምኑም ውድ ቤተሰቦቻችን ልትጠራጠሩ የምትችሉት አንድ መረጃም ስለ ሃላንድ ነግራችኋለሁ። ልዩ ምሽት ነበር። ለየት ያለ ጥንቅር ተይዟል። የቼልሲውን ሪች ጀምስ እናነሳለን። ማሬስካ አንድን ሰው ይተካልኛል እያሉ ነው። ስለዚህ እኛ ቁጥራዊ መረጃ ይዘን መተናል። ለዚህ ማረጋገጫ ከሆነ ብለን የቡድኑን አንበል እናነሳለን። ከዛ በዘለለ የአርኔ ስሎት ሚና ተደንቋል። የቼልሲን ዝውውር ካነሳን በኋላ የቼልሲን የዛሬ ምሽት የኢላንድ ሮድ ስቴዲየምን ጨዋታ እናነሳለን። ተጨማሪ መረጃ ይዘናል። ለቼልሲዎች በሊቨርፑል በኩል የስሎትን የተወሰኑ መግለጫዎች እናካትታለን። የቡድን ዜና ከጉዳት ጋር በተያዘ የቡድኑን አንበል ቨርጅል ቫንዳይክና የዝውውር መረጃ ካነሳን በኋላ በሊቨርፑልም መረጃ ሰዓታችን የዛሬውን የአንፊልድ ሮድ ስቴዲየም ጨዋታ እናነሳለን። ሰንደርላንድ እና ሊቨርፑል መካከል ያለው የነጥብ ልዩነት አንድ ብቻ ነው። ትልቅ የደረጃ ሰንጠረዥ ለውጥ ሊያመጣ የሚችለውን ጨዋታ በሰፊው እናነሳለን። አብራችሁን ቆዩ። ሙሽራ ለመሆን ትክክለኛው ጊዜ ነው እያለ ይገኛል የቀድሞ ሰው አርሰናልን ነው። ውድ ቤተሰቦቻችን ለየት ያለ ጥንቅር ይዘናል። አርሰናል ዛሬ በየትኛው መንገድ ማሸነፍ ብቻ ግድ የሚለው ምሽት መጥቶበታል። ከብሬንትፎርድ ጋር ነው ጨዋታው የሚደረገው። ሰፋ ያለ መረጃ ከጨዋታው ጋር እያይዘን እናነሳለን። የቡድን ዜና ይዘናል። በአርሰናልን በኩል የቡድኑን ቁልፍ ተጫዋችም ዴክላን ራይስን የተመለከተ መረጃ እናነሳለን። አርሰናል ዛሬ ምሽት 4:30 የሚያደርገው ጨዋታ ግን በየትኛውም መንገድ ማሸነፍ ግድ የሚለው ምሽት ሆኗል። ጨዋታውን እናነሳዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ሁለቱን አፍሪካውያን ኮከቦች እናነሳለን። አማድ ዲያሎ እና ብሪያን ቤሞ ከማንቸስተር ዩናይትድ ቲቪ ጋር ቆይታ ነበራቸው። በርካታ ነጥቦችን አንስተዋል። ከዛ ውጪ ሉክሾ የቡድኑን ወሳኝ ወቅታዊ ተጫዋች እናነሳለን። ከዩናይትድ ጋር በተያያዘም ኮንትራት በማራዘምና ኮንትራታቸውን በማቋረጥ ዙሪያ የተለየ መረጃን ይዘናል። ከዛ ውጪ ዩናይትድ የሰረዛቸውን አንዳንድ ፕሮግራሞች ዳግም እንደሚፈጸም እየተናገረ ነው። ከዙር ጋርም በተያዘ ሰፊ መረጃ ይዘናል። የዛሬ ጨዋታዎች በስፋት ይዳሰሳሉ። ከፕሮግራማችን ፍጻሜ ስትቆዩ ቅድመ ግምታችሁንና ድርሱን በሀሳብ መስጫ ሳጥናችን ላይ በየስቴዲየሞቹ ዛሬ ምን እንጠብቅ ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ እናንተን እያጋራችሁን በድጋሚ መልካም ቆይታ ተመኘን። በሀገር ቤት እንጀምር ውድ ቤተሰቦቻችን። ትላንትና ወደ አፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አንዳንድ ሽልማቶች ከመንግስት ይጠበቃሉ ብለን ነበረ። የኢፌድሪ ባህልና ስፖርት ሚኒስቴር
በትላንትናው ዕለት ለብሔራዊ ቡድኑ የ10 ሚሊዮን ብር ሽልማት አበርክቷል። የባህልና ስፖርት ሚኒስቴር ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን አስመልክቶ ነው የእራትም ግብዣ አዘጋጅቶ የነበረው። የባህልና ስፖርት ሚኒስቴርም በሰጡት አስተያየት ቡድኑ የመንግስትና የኢትዮጵያ እግር ኳስ ፌዴሬሽን ስራ ውጤት ነው ሲሉ ተደምጠዋል። ብሔራዊ ቡድኑ በአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍ ነው አያይዞም የጠቀሱት። ወጣት ብሔራዊ ቡድን በቀጣይ በሞሮኮ በሚካሄደው የ17 ዓመት በታች አፍሪካ ዋንጫ ውድድር ይሳተፋል። ትላንት ኬንያን 3-0 ካሸነፉ በኋላ ድሉ እስካሁን በኢትዮጵያ እንዳልበረደም ይታወቃል። የኢትዮጵያ ፕሪሚየር ሊግ ለዛሬ ማለዳ ቀነቀጠሮ ያዝንበት ውጤት ነበረ። ነገሌ አርሲ ከሸገር ከተማ ያደረጉት ጨዋታው 2-2 ተጠናቋል። ለተመልካች አዝናኝ በርከት ያሉ ምግቦች የተቆጠሩበት ግን ሁሉ ነገር ከረፍት በኋላ የነበረው ጨዋታ ነው። ሸገር ከተማ በጀቤሳ ሚኤሳ 55ኛውና 70ኛው ደቂቃ ላይ 2-0 መሩ። ከዛ በኋላ ነገሌ አርሲ ደግሞ ከቤ ብዙነህ 75ኛው ደቂቃ ላይ ሮሆቦት ሳሱሎ 93ኛው ደቂቃ ላይ ገባ አስቆጥረው ጨዋታ 2-2 በሆናቸው ውጤት ተጠናቀቀ። እንዳጠቃላይ ኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር አዲስ አበባ ስቴዲየም ላይ ፋሲል ከወላይታ 1-1፣ ወልዋሎ ዓዲግራት ዩኒቨርሲቲ መቀለ ሰባ እንደርታን 1-0፣ ምድረገነት ሽረ ሐዋሳ ከተማን 1-0፣ ሲዳማ ቡና ኢትዮጵያ ንግድ ባንክን 1-0 እና መቻል ከድሬዳዋ ከተማ 1-1 በሆናቸው ውጤት ሲጠናቀቅ በሐዋሳ ዩኒቨርሲቲ ስቴዲየም ባህር ዳር ከተማ ኢትዮጵያ መድንን 1-0፣ ኢትዮ ኤሌክትሪክ አዳማ ከተማ 0-0፣ ኢትዮጵያ ቡና ሀዲያ ኦሳናን 1-0፣ ቅዱስ ጊዮርጊስ አርባ ምንጭ ከተማን 1-0፣ ነገሌ አርሲ ከሸገር ከተማ 2-2 በሆናቸው ውጤት ተጠናቋል። የ8ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሁሉም ጨዋታዎች ተደረገው ከተጠናቀቁ በኋላ ሲዳማ ቡና በ19 ነጥብ በብቸኝነት ይመራዋል። ፋሲል ከነማ በ16 ይከተላል። መቻል 15፣ ቅዱስ ጊዮርጊስ 15፣ ኢትዮ ኤሌክትሪክ 15 ነጥብ ይዘው ከ3ኛ እስከ 5ኛ ደረጃ ያለውን ይዘዋል። ሐዋሳ ከተማና አዳማ ከተማ 6ኛና 7ኛ በግብ ክፍያ ተበላልጠው ሁለቱም በ13 ነጥብ ደረጃቸውን ይዘዋል። ባህር ዳር ከተማ 12 ነጥብ፣ ምድረገነት ሽረም በ12 ነጥብ 8ኛና 9ኛ ናቸው በነጥብ ተመሳሳይ በግብ ክፍያ ተበላልጠው ድሬዳዋ ከተማ 10፣ ነገሌ አርሲ 11፣ ኢትዮጵያ ቡና 12ኛ፣ ሸገር ከተማ 13፣ ኢትዮጵያ ንግድ ባንክ 14፣ ኢትዮጵያ መድን 15፣ ሀዲያ ኦሳን 16፣ ወላይታ ዲቻ 17፣ አርባ ምንጭ ከተማ 18፣ ወልዋሎ ዓዲግራት ዩኒቨርሲቲ 19 እና መቀለ ሰባ እንደርታ እንደዚሁም 20ኛ ደረጃ ላይ ተቀምጠዋል። ከፍተኛ ግብ አስቆጣሪነትን እስከ 8ኛ ሳምንት አቤል ያለው ከቅዱስ ጊዮርጊስና አቤል ማሙስ ከምድረገነት ሽረ 4 ግቦችን አስቆጥረው ይመራሉ። 3 ጎል ያስቆጠሩት ያሬድ ባየ፣ ዳንኤል ዳርጌም፣ ያሬድ ብሩክ፣ ታምራት እያሱ፣ መሐመድ አበራ፣ አቡበከር አዳሙ፣ ጀቤሳ ምኤሳ እና በረከት ግዛው ደግሞ እነኚህ 3 ግብ ያላቸው ተከታዩን ደረጃ የያዙ ሲሆኑ የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላ አርብ ነው የሚመለሰው። ውድ ቤተሰቦቻችን አርብ በአዲስ አበባ ስቴዲየም ወላይታ ዲቻ ከምድረገነት ሽረ 9 ሰዓት በሚያደርጉት ጨዋታ ሲጀመር ሐዋሳም ላይ አንድ ጨዋታ አርብ ይቀጥላል። በ9ኛ ሳምንት ኢትዮጵያ መድን ከኢትዮ ኤሌክትሪክ ሐዋሳ ላይ 10 ሰዓት ሲል የሚጀምር መርሃ ግብር ይሆናል። የኢትዮጵያ ፕሪሚየር ሊግ ከዛሬና ነገም በእረፍት ምክንያት አይኖርም ማለት ነው። ወደ ባህር ማዶ ተሻገርን። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር ወልቭስ ከኖቲንግሃም ፎረስት፣ በርንሌ ከክሪስታል ፓላስ፣ ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ አርሰናል ከብሬንትፎርድ ምሽት 4 ሰዓት ከ30 ይጫወታሉ። ምሽት 5 ሰዓት ከ15 ደቂቃ ሲል ሊድስ ዩናይትድ ከቼልሲ እና ሊቨርፑል ከሰንደርላንድ የሚጫወት ይሆናል። በስፔን ላሊጋ 19ኛ ሳምንት መደረግ የነበረበት ጨዋታም በተስተካካይ መርሃ ግብር ዛሬ አትሌቲኮ ቢልባኦ ከሪያል ማድሪድ ምሽት 3 ሰዓት ይጫወታሉ። በኮፓ ኢታሊያ በጣሊያን አታላንታ ከጄኖዋ፣ ናፖሊ ከካግላሪ እና ኢንተር ከቬንዚያ ጨዋታቸውን የሚያደርጉ ሲሆን በጀርመን የዲኤፍቢ ፖካልም ጨዋታዎች ዛሬ ቀጥለው ይካሄዳሉ። ፍራይቡርግ ከድራምስታድ፣ ቦካም ከስቱትጋርት፣ ዩኒየን በርሊን ከባየር ሞኒክ፣ ሃምቡርግ ከሆልስቲን ኪል ዛሬ የሚደረጉ መርሃ ግብሮች ናቸው። በተለይም ዛሬ ትኩረት ከምንሰጣቸው ጨዋታዎች ውድ ቤተሰቦቻችን በፕሪሚየር ሊግ አርሰናል ከብሬንትፎርድ፣ ሊድስ ከቼልሲ እና ሊቨርፑል ከሰንደርላንድ፣ በላሊጋ አትሌቲኮ ቤልባኦ ከሪያል ማድሪድ የሚያደርጉትን ጨዋታ ሰፊ ሽፋን እንሰጣለን። አብራችሁን ቆዩ። የካታላኑ ክለብ ባርሴሎና ትላንትና ከአትሌቲኮ ማድሪድ ጋር ያደረገውን ጨዋታ 3-1 በማሸነፍ መሪነቱን አጠናክሮ ቀጥሏል። ትላንትና በአትሌቲኮ ማድሪድ በኩል ቤና 20ኛው ደቂቃ ላይ በጣም አስደናቂ ጎል የባርሴሎናን
የሃይላይን ድክመት ያጋለጠች ግብ አስቆጥሮ ይመሩ ነበረ። ግን 6 ደቂቃ ብቻ ነው የቆዩት። ራፊኒያ 6ኛው ደቂቃ ላይ ከፔድሪ በጣም ቆንጆ ኳስ አግኝቶ አስቆጠረ። ሌዋንዶስኪ 36ኛው ደቂቃ ላይ ፍጹም ቅጣት ምታመከነ። ስለዚህ 1-1 ረፍት ወጡ። ከረፍት ሲመለሱ ዳኒ ኦሎሞ 65ኛው ደቂቃ ላይ፣ ፌራን ቶሬዝ 96ኛው ደቂቃ ላይ ሶስቱን የባርሴሎና ግቦች ከመረብ ማዋሃድ ችለዋል። ባርሴሎና በ37 ነጥብ መሪነቱን አጠናከረ። አትሌቲኮ ማድሪድ 31 ነጥብ ላይ ቀረ። ቀጣይ ቅዳሜ ሪያል ቤቲስ ከባርሴሎና፣ አትሌቲኮ ቤልባኦ ከአትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ፔድሪ ትላንትና ጉዳት አጋጥሞታል። ተቀይሮ ለመውጣት ተገዷል። ከጨዋታው በኋላ አሰልጣኝ ሃንሲ ፍሊክ ደህና ነው፣ መጠነኛ ጉዳት ነው ያስተናገደው፣ እንደ ድካም አይነት ነገርም ነው ብሏል እሳቸው። ስለዚህ ብዙ አሳሳቢ ነገር አይደለም እያሉ ይገኛሉ። ፔድሪ በቅርቡ ነው ከጉዳት የመጣላቸው። ትላንትና የጨዋታውም ድንቅ ነበረ። አንድ አሲስት ነበረው። አንድ የግብ ዕድሎችን 3 ተፈጥሯል። ይሄ ቀዳሚ ያደርገዋል። በርካታ ኳሶችን ለቡድን አጋሮቹ በስኬት አቀብሏል። ይሄም ቀዳሚ ያደርገዋል። 94% አካባቢ ነው። 100% ድሪብሉ ስኬታማ ነው። ከ3-3 ከ6 ረጅም ኳስ 5ቱን ለቡድን አጋሮቹ በትክክል አቀብሏል። 9 ኳሶችን 3ኛ የሜዳ ክፍል በትክክል ያቀበለ፣ 8 ኳሶችን መልሶ የነጠቀ፣ ከ8 የመሬት ላይ ጉነት 7ቱን ያሸነፈ ነው። ፔድሪ ወደ ብቃቱ ተመልሷል፣ ግን ወደ ጉዳቱም ተመልሷል። ምናልባት እንዳሉት ሃንሲ ፍሊክ ቀላል ነው ብለዋል። በቀጣይ ጨዋታ የምንመለከተው ከሆነ በቀጣይ መረጃ ሰዓታችን የምናረጋግጠው ይሆናል። ለዳኒ ኦልሞ 2025 አብቅቷል። ትላንትና ተጎድቷል። የትከሻ ጉዳት እንዳጋጠመው ተረጋግጧል። ግብ ካስቆጠረ በኋላ ነው በነገራችን ላይ። በዚህ ምክንያት ውድ ቤተሰቦቻችን ዳኒ ኦልሞ በትንሹ ለ3 ሳምንት ከሜዳ እንደሚርቅ ነው መረጃዎች እየወጡ የሚገኙት። ጎሉን ባስቆጠረ ቅጽበት የገጠመው አደጋ ነበረም። ስለዚህ በቀጣይ ጨዋታ ላይ አይገኝም። እንዳጠቃላይ 2025ም ለሱ ያበቃለት ይመስላል። በራፊኒያ በኩል የጨዋታውም ኮከብ ተብሎ ተመርጧል። በጣም ድንቅ ብሽት ነበረ ማሳለፍ የቻለው። ባርሴሎናም ወደ ቀደመ ነገሩ ተመልሷል ማለት ይቻላል። ውድ ቤተሰቦቻችን ባርሴሎና ባለፉት 5 የላሊጋ ጨዋታ 3 እና ከዛ በላይ ግቦችን ተቃራኒ መረብ ላይ ያሳርፏል። አትሌቲኮ ማድሪድን ትላንት 3-1፣ አላቬስን 3-1፣ አትሌቲኮ ቢልባኦን 4-0፣ ሴልታ ቪጎን 4-2፣ ኤልቼን 3-1። ባርሳም ወደ ቀደመ ነገሩ ወደ ቀደመ ላሊጋ መሪነቱ እንደዚሁ የተመለሰበት ሲሆን በላሊጋው ባርሴሎና አሁን ከሪያል ማድሪድ በ4 ነጥብ ልቆ ይገኛል። ማድሪድ ዛሬ የግድ ማሸነፍ አለበት ነጥቡንም ለማጥበብ። ዛሬ ምሽት ልክ 3 ሰዓት ሲል በኢትዮጵያን አቆጣጠር አትሌቲኮ ቢልባኦ ከሪያል ማድሪድ በጣም ወሳኝ የተባለ ላሊጋ ጨዋታ የ19ኛ ሳምንቱን ወደዚህ ተስቦ ያደርጉታል። በተስተካካይ መርሃ ግብር ቢልባኦ በዚህ ዓመት ባደረጋቸው 19 ጨዋታ 7 ድል 3 አቻ 9 ሽንፈት፣ ሪያል ማድሪድ በዚህ ዓመት ባደረጓቸው 19 ጨዋታ 14 ድል 3 አቻ 2 ሽንፈት። ቢልባኦ በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 ተሸንፎ 1 አቻ አለው። በባርሴሎና በኩል ደግሞ በሪያል ማድሪድ በኩል ደግሞ ጭራሽ 1 ድል ነው ያለው። ሪያል ማድሪድ ባለፉት 5 ጨዋታ 1 ድል 3 አቻ 1 ሽንፈት። በእርስ በርስ ግንኙነታቸው ሪያል ማድሪድ 128 ጊዜ ያሸንፈዋል። ቢልባኦ 78 ጊዜ ነው ሪያል ማድሪድን ያሸንፈው፣ 45 ጊዜ ባቻ ውጤት ጨዋታቸውን አጠናቋል። የመጨረሻ 4 ግንኙነታቸውን ነጥለን ካየን 3ቱን ሪያል ማድሪድ ሲያሸንፍ 1 ጊዜ ቢልባኦ አሸንፏል። ዛሬ ማን ጨዋታውን በበላይነት ይወጣል? ቀደመ ግምታችሁን ላኩልን። ዲያን ዊሰን ጉዳት ላይ ነው፣ ከቢልባኦ ጨዋታ ውጭ ይሆናል ብሏል የማርካ ዘገባ። በሪያል ማድሪድ በኩል ያው ሰፊ ጉዳቶች አሉ። ፌርላንድ ሜንዲ በተመሳይ፣ ዳኒ ሴባዮስ በ26 ከሪያል ማድሪድ እንዲለቅም ከስምምነት መድረሱን ማርካ ሲያስነብብ፣ አትሌቲክ ደግሞ ፍራን ጋርሻም በዓመቱ መጨረሻ በ2026 ማለት ነው ከሪያል ማድሪድ ጋር እንዲለይ ተወስኗል። የመጨረሻ ውሳኔ በሪያል ማድሪድ በኩል ይወሰናል የተባለው የሮድሪጎ ጎኤሽ ጉዳይ ነው። 30 ጨዋታዎችን ያለ ጎል የተጓዘው ሮድሪጎ ጎኤሽም የሪያል ማድሪድ እህል ውሃው በዚህ ዓመት መጨረሻ እንደሚጠናቀቅ ተረጋግጧል። በክረምት ግን ሪያል ማድሪድ ትልቅ እድል ነው ያመለጠው። ምናልባት እስከ 100 ሚሊዮን ፓውንድ ሊሸጡት የሚችሉበት ሰፊ እድል ነበረም፣ ግን ብዙ እንቅስቃሴ ያላረጉበትም ያው ስለማይጠቀሙት ከሚል አንጻር ነው። ለማንኛውም የሮድሪጎ ጎኤሽም ቆይታ በክረምት ፍጻሜውን በሪያል ማድሪድ ቤት እንደዚሁ የሚያገኝ ይሆናል። ትላንትና በጣሊያንም የኮፓ ኢታሊያ መርሃ ግብሮች ሲደረጉ ነበረ። በዩቬንቱስና በዩዲኔዜ መካከል ጨዋታ ነበረ። ዩቬንቱስ ወደ ኳርተር ፋይናል አልፏል። ትላንትና ዩቬንቱስ በጨዋታ ፓልሞ በራሱ መረብ ላይ የዩዲኔዜው ተጫዋች ግብ አስቆጠረላቸው። ሎካቴሊ ደግሞ 69ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ዩቬንቱስ 2-0 በሆነ ውጤት ድል አድርጎ የኮፓ ኢታሊያ ኳርተር ፋይናል ተፋላሚ ቡድን
መሆኑ እንደዚሁ የተረጋገጠበት ነው። በጣሊያን የኮፓ ኢታሊያ መርሃ ግብሮች ዛሬም ቀጥለው የሚካሄዱ ይሆናል። አታላንታ ከጄኖዋ፣ ናፖሊ ከካግላሪ እና ኢንተር ሚላን ከቬዥያ ዛሬ ጨዋታቸውን የሚያደርጉ ይሆናል። አሸናፊዎቹ እንደዚሁ በተመሳሳይ ወደ ኳርተር ፋይናል የሚያልፉ ይሆናል። ትላንትና ዩቬንቱስ ባለዚህ ክብር ነበር። በጀርመንም ትላንት የዲኤፍፒ ፖካል ጨዋታዎች ተካሂደው ነበረ። ቦሩሲያ ዶርትመንድ በሲግናል ኢዱነ ፓርክ በባየርን ሌቨርኩሰን 1-0 ተሸንፎ ከውድድሩ ውጭ ሆኗል። ማዝ 34ኛው ደቂቃ ላይ ብቸኛዋን የባየርን ሊቨርፑሰን የማሸነፊያ ግብ እንደዚሁ ማስቆጠር ችሏል። ትላንት ብቻ አይደለም፣ ሴንት ፓውሊን ቦሩሲያ ሞንቹግላድባን ሜዳው ድረስ ሄዶ 2-1 አሸንፎ ወደ ቀጣዩ ዙር አልፏል። ሃርታ በርሊን በሜዳውና በደጋፊ ፊት ካይዘር ስላውተርን 6-1 አሸንፎ ወደ ቀጣዩ ዙር ማለፍ ሲችል አርቢ ሌፕዚግ ማድበርግን 3-1 በሆነ ውጤት ድል አድርጎ ወደ ቀጣዩ ዙር እንደዚሁ ማለፉን አረጋግጧል። ዛሬም ቀጥለው ይካሄዳሉ። ቤተሰቦቻችን የጀርመን ዲኤፍኤ ፖካል የጥለው ማለፍ ጨዋታ ፍራይቡርግ ከድራምስታድ 98፣ ቦከም ከስቱትጋርት፣ ዩኒየን በርሊን ከባየር ሙኒክ ዛሬ ምሽት 4:45 የሚደረግ ጨዋታ ነው። ከዛ ሃምቡርግ ከሃውልስቴን ኬልም ዛሬ ጨዋታቸውን እንደዚሁ በጀርመን የጥሎ ማለፍ ጨዋታ የሚያከናውን ይሆናል። ጀርመን ላይ ቆይታን አንድ መረጃ እናክል ውድ ቤተሰቦቻችን። ይኸው የጀርመን ቡንደስሊጋን በባየር ሙኒክ መሪነት እንደቀጠለ ነው። እንደዛ እየተመለከተ ነው። ግን የመጨረሻ 5 ጨዋታዎችንም ካየን ባየር ሙኒክ አንዳቻ ከመውጣት ውጭ ከሜንዝ ጋር ከዛ ውጭ ሙሉ ጨዋታዎችን በድል ነው የተወጣው። ቀጣይ ጨዋታው ከስቱትጋርት ጋር ነው። ባየር ሙኒክ በመጨረሻ 5 ጨዋታ 13 ነጥብ ሲሰበስብ በተመሳሳይ ሆፈኔም 13 ነጥብ ሰብስቧል ከባየር ሙኒክ እኩል። ባለፉት 5 ጨዋታ አይንትራክ ፍራንክፈርት 11፣ ቦሩሲያ ዶርትመንድ 11፣ አርቢ ሌፕዚግ 10፣ ቦሩሲያ ሞንቸግላድባ 10 ነጥብ ይዘው ተከታታይ ደረጃን ይዟል ከ1 እስከ 6። ሆፈኔም ግን በጣም አስደናቂ ጉዞ ላይ የሚገኝ ቡድን ሆኗል። ቀጣይ ደግሞ የሚገጥመው ቦሩሲያ ዶርትመንድን ነው። ቦሩሲያ ዶርትመንድ ደግሞ በዚህ ሳምንት በባየርን ሌቨርኩሰን ተሸንፎ ከዲኤፍፒ ፖካል ውጭ የሆነ ቡድን ነው እና ያለው ተስፋ ቡንደስሊጋ ነው። ስለዚህ ከሆፈኔም ጋር ትልቅ ጨዋታ በሳምንቱ መጨረሻ የምናየው ይሆናል። ትላንት በሴቶች የዩኤፋ ኔሽንስ ሊግ የፍጻሜ መርሃ ግብር በስፔን ብሔራዊ ቡድንና በጀርመን ብሔራዊ ቡድን መካከል ተከናውኖ ነበረ። የስፔን ብሔራዊ ቡድን የጀርመን ብሔራዊ ቡድንን በሴቶች 3-0 በማሸነፍ የዩኤፋ ኔሽንስ ሊግ ሻምፒዮን ሆነዋል። ፒና 61ኛውና 74ኛው ደቂቃ ላይ 2 ግቦችን አስቆጥራለች። ሎፔስ 68ኛው ደቂቃ ላይ ተጨማሪዋን ግብ አክላ ነው 3-0 በሆነ ውጤት ድል በማድረግ የውድድሩ ሻምፒዮን የሆኑት። በጣም አስደናቂ ጉዞ ላይ ይገኛል የስፔን ብሔራዊ ቡድን። በነገራችን ላይ በዓለም ዋንጫም በወንዶቹ 17 ከመቶ ካሁኑ ቅድመ ግምት የተሰጠው ለስፔን ብሔራዊ ቡድን እንደሆነ ይታወቃል። ስፔን በወጣቶች የተገነባ በሴቶችም በወንዶችም በጣም አደገኛ የሚባለው ብሔራዊ ቡድን ሆኗል። በርካታ ክብሮችን በጥቂት ዓመታት ውስጥ በተለይም ባለፉት 5 ዓመታት ውስጥ ስፔን ብሔራዊ ቡድን እንደተቆጣጠሩት ይታወቃል በአህጉራት ውድድር ላይ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከነተኮነው ቃል ስፖርት ዩቲዩብ ቻናል የሰዓቱና አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሸር ያድርጉን። በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት ነበር? ዛሬስ በየስቴዲየሞቹ ምን እንጠብቅ? ላኩልን። አንድ ስሙ ያልተጠቀሰ የቀድሞ የእንግሊዝ ብሔራዊ ቡድን እግር ኳስ ተጫዋች ባስገድዶ መድፈር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ውሏል። በ2010 ለእንግሊዝ ብሔራዊ ቡድን የተጫወተ አንድ ታዋቂ ቀድሞ የፕሪሚየር ሊግ ኮከብ መሆኑንም ነው ቢቢሲ ዘ አትሌቲክ ይፋ ያደረጉት። የፖሊስ ምርመራው ተጠናክሮ እንደሚቀጥል ይፋ ያደረገው መረጃው ማንነቱ ለሕዝብ አይገለጽም ተብሏል። ከቅርብ ጊዜ ወዲህ የእግር ኳስ ተጫዋቾች በእንደዚህ አይነት ጉዳይ ተጠርጥረው ፍርድ ቤት ሲመላለሱ እንደነበረ እናስታውሳለን። እንደዚህ አይነት ነገሮች በእግር ኳስ ተጫዋቾች ዘንድም በርከት ብሎ እየተሰማ ነው። አሁን ደግሞ በፕሪሚየር ሊጉ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች እንደነበረ ተረጋግጧል። ማን ነው የሚለው ግን ፖሊስ ይፋ አላደረገም። ዘንድሮ በፕሪሚየር ሊግ ኳሶችን ከበርካታ አጋጣሚዎች የነጠቁ ተጫዋቾች በአንደኛ ስፍራ የኖቲንጋም ፎረስቱ ኤሊዮት አንደርሰን ተቀምጧል። 111 ኳሶችን ነጥቋል። ኢሊያም ንዴ ኤቨርተኑ ተጫዋች 77 አለው ከዶሚኒክ ሴቦዝ ላይ እኩል።
ብሩኖ ፈርናንዴስ 76 አለው ከማንቸስተር ዩናይትድ አራተኛው ነው። አንድሬ ወልቨርሃምፕተኑ አምስተኛ፣ የቦርነሞዙ ትሩፋርት ስድስተኛ፣ ታሪክ ሚሼል የፓላሱ ሰባተኛ ነው። ካይሎከር የበርንሌው ስምንተኛ፣ የአርሜሎኮ የብሬንትፎርዱ ዘጠነኛ፣ ጆ ጎሜዝ የወልቭሱ 10ኛ ደረጃ ላይ ተቀምጧል። የኤሊዮት አንደርሰንን ያክል ግን የነጠቀም የለም። 100 ሲደመርም የሱ ብቻ ነው ፕሪሚየር ሊጉ በቀጣይ ክረምት ላይ ትልቅ የዝውውር አጀንዳ ይሆናል ተብሎ የሚጠበቀው የኖቲንግሃም ፎረስት የእንግሊዝ ብሔራዊ ቡድን የአማካኝ ስፍራ ተጫዋች ትላንት በርከት ያሉ ጨዋታዎችን በፕሪሚየር ሊግ አየን። የ14ኛ ሳምንት መርሃ ግብር ኤቨርተንን ከበርንማውዝ ቪታሊቲ ላይ ያገናኘ ጨዋታ ግን ያልተጠበቀ ውጤት ነው የተመዘገበበት። ኤቨርተን ቪታሊቲ ስቴዲየም ድረስ ሄዶ የአንድ ኤራኦላውን ቡድን በርንማውዝን 1-0 በሆነ ውጤት ድል አድርጓል። ብቸኛዋን ግብ ጃክ ግሪሊሽ 78ኛው ደቂቃ ላይ ከአልካሬዝ ያገኛትን ኳስ አስቆጠረ። ባሪ 43ኛው ደቂቃ ላይ በኤቨርተን በኩል ብረት መልሶበታል። በጨዋታው 3 ቢጫ ካርዶችን አይተናል። የበርንማውዝ የኳስ ቁጥጥር ፍጹም የተለየ ነበረ፣ ግን ጨዋታውን እንደለማድረግ አልቻሉም። ውጤቱን ተከትሎ ኤቨርተን ነጥቡን 21 አድርሶ በጊዜያዊነት 9ኛ ደረጃ ላይ መቀመጥ ችሏል። የዛሬ ውጤቶችን እንጠብቃለን። በርንማውዝ 19 ነጥቦችን ይዞ 14ኛ ደረጃ ላይ ተቀምጧል። ደረጃውን አያጣም በቀሪ ጨዋታ ባላቸው ክለቦች፣ ነገር ግን የደረጃ ሰንጠረዡ ላይ ማሽቆልቆል ገጥሞታል። በዛ ላይ ደግሞ ሌሎች ክለቦችም እየራቁት እንደዚሁ ሊሄዱ የሚችሉበት ነው። የአምናው ጠንካራ ቡድን ዘንድሮ ግን እየሆነለት አይደለም። በርንማውዝ ለተመልካች ፍጹም አዝናኝ፣ በተገናኙ ቁጥር ደግሞ በርከት ያሉ ግቦችን በተለይም በሴንት ጄምስ ፓርክ ስቴዲየም ያስቆጠራሉ ሁለቱም ቡድኖች። አብዝቶ ደግሞ ኒካስል ከቶትናም ትላንት አዝናኝ ነበረ። 2-2 ተጠናቀቀ ጨዋታው። ግብ በማስቆጠር ረገድ ሁለቱም ክለቦች ረፍት በኋላ መጠበቅ ነበረባቸው። 71ኛው ደቂቃ ላይ ብሩኖ ጉማሬሽ መሪ ያደረጋቸው። ከዛ ክርስቲያን ሮሜሮ 78ኛው ደቂቃ ላይ ቶትናምን አቻ ያደረገ። ከዛ 88ኛው ደቂቃ ላይ አንቶኒ ጎርደን በፍጹም ቅጣት ምት ኒካስልን ወደ መሪነት የመለሰች ግብ አስቆጥሮ 2-1 ኒካስል መራ። ከዚህ በኋላ ክርስቲያን ሮሜሮ መልሶ ራሱ ተከላካዩ ማለት ነው የቶትናም 95ኛው ደቂቃ ላይ ከማዕዘን ምት የመጣቸውን ኳስ ግብ ጠባቂው ሲያወጣ ጠብቆ አክሮባቲክ በሆነ መንገድ 95ኛው ደቂቃ ላይ ግብ አስቆጠረ። ግቧ በጣም ቀለል ያለች አክሮባቲክ ግብ ናት። ምናልባት የኒካስል ተከላካዮችን የምታስወቅስ አይነት በጣም አስደናቂ ግብ አስቆጥሮ ጨዋታው 2-2 ተጠናቀቀ። ቶማስ ፍራንክ ቡድኔ ድንቅ የአሸናፊነት ስነ ልቦና አሳይቷል ሲሉ በቪኤአር ላይ ግን ቅሬታቸውን አቅርበዋል። የቶትናም ሆትስፐርስ አሰልጣኝ ቶማስ ፍራንክ ቡድናቸው በሴንት ጄምስ ፓርክ ስቴዲየም ካሳየው ብቃት በኋላ የተጫዋቾቻቸውን ጠንካራ ባህሪና የአሸናፊነት ስነ ልቦና በልዩ ሁኔታ አድንቀዋል። ለስካይ ስፖርት መግለጫ የሰጡት አሰልጣኙም ቡድናቸው ካለበት የጨዋታ ጫና አንጻር የተገኘ ውጤት አወድሰዋል። ይህ ብቃት ድንቅ ስነ ልቦናና ባህሪ እንዳለም ያሳየ ብለዋል። ማንኛውንም ቡድን ይህ ያስፈልጓል ያሉት ቶማስ ፍራንክ እውነቱን ለመናገር ከባድ ሳምንት ነበር ብለዋል። ባለፉት 10 ቀናት ውስጥ 4ኛ ጨዋታችንን 3ኛ ከሜዳ ውጭ ጨዋታችንን ያደረግነው ሴንት ጄምስ ፓርክ ስቴዲየም መምጣት ሁሌም ከባድ ነው ሲሉ ተደምጧል። እንደ አጠቃላይ እሳቸው ደግሞ በማክሰኞ ምሽት 3000 ደጋፊዎች እዚህ ድረስ በመጓዝ አስደናቂ ነበሩ ብለዋል። እናም በደጋፊዎቹ መደነቃቸውንም ጠቅሰው ቫር ግን ለነጥብ መጣላችን ምክንያት ነው ብለዋል። ኩዱስ ትላንት አሲስት አድርጓል። ስለዚህ 5 ደረሰ። ከብሩኖ ፈርናንዴዝ እኩል የፕሪሚየር ሊጉ ከፍተኛ አሲስት አድራጊ መሆን የቻለበት ነው። በጨዋታው ላይ እንግዲህ ኩዱስ አሲስት ካረገ በኋላ የውጤቱን ተከትሎ ማለት ነው በሁለቱ ክለቦች መካከል ከተደረገው ጨዋታ በኋላ የቶትናም ሆትስፐርስ ነጥብ 19 ነው። ውድ ቤተሰቦቻችን በኒካስል ዩናይትድ በኩል ደግሞ የሰበሰቡት ነጥብ ተመሳይ 19 ነው። ልዩነቱ የግብ ክፍያ ነው። ሁለቱም በደረጃ ሰንጠረዛቸው ላይ ሊያጡ የሚችሉት ደረጃ የኒካስል ሳይሆን የቶትናም ነው። ምናልባት ዛሬ ብሬንትፎርድ ነጥብ የሚያገኝ ከሆነ ቶትናምን ደረጃ ያስለቅቋል። እንደዚሁም ክሪስታል ፓላስ የሚያሸነፍም ከሆነ እየራቀው ይመጣል። በነገራችን ላይ ሁለቱ ክለቦች ደግሞ እርስ በርስ ሲገናኙ ፍጹም የተለየ ነው። በመጨረሻ 4 ጨዋታ በሴንት ጄምስ ፓርክ ስቴዲየም በዚህ ስቴዲየም ማለት ነው ኒካስል 14 ጎል ቶትናም ላይ ሲያስቆጥር ቶትናም 4 ጎል ኒካስል ላይ ያስቆጥራል። የበላይነቱ ፍጹም የተለየ ነው። ኒካስል በርከት ያሉ ግቦችም ይቆጠራሉ። የክራቨን ኮቴጁ ጨዋታ ለተመልካች አዝናኝ፣ ለጋርዲዮላ
አንድ ጸጉርን ብትሆን ከጭንቅላት ላይ ያስነቀለች ነበረች። ጨዋታው በሲቲ 5-4 አሸናፊነት ተጠናቋል። በዚህ ዓመት በፕሪሚየር ሊግ በሁለቱ ቡድኖች በጋራ የተቆጠረ 9 ግብ ሲሆን ለመጀመሪያ ጊዜ ነው። ግብ በማስቆጠር ረገድ ሲቲዎች 3-0 ይመሩ ነበረ። ሃላንድ 17ኛው፣ ታይጃኒ ሬንደር 37ኛው፣ ሮድሪ 44ኛው ደቂቃ ግብ አስቆጥሮ ሲቲ ጨዋታውን 3-0 ይመራም ያለቀም ይመስል ነበረ። በኋላ ላይ ግን ከረፍት ሊወጡ ሲሉ ስሚዝ ሮ 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ አስቆጥሮ 3-1 ሲቲ እየመራ ረፍት ወጡ። ከዛ በኋላ 48ኛው ደቂቃ ላይ የሲቲ መሪነት በፎደን ግብ አስቆጣሪነት ወደ 4-1 አደገ። ከዛ በኋላ አምስተኛው ግብ ዶኩ አስቆጥሮ ሲቲ 5-1 መራ። ከዛ በኋላ ወደ ቤተሰቦቻችን ኢዮቢ 57ኛው ደቂቃ ላይ፣ ቹኬዜ 72ኛውና 78ኛው ደቂቃ ላይ ለፉልሃም ግብ አስቆጥረው የሲቲ ደጋፊዎችን ልብ ምት የጋርዲዮላንም እንዲሁ በተመሳይ ምራቅ ያደረቀች ጨዋታ ነበረች። 5-4 ሆኖ ጨዋታው አለቀ። በዚህ ውድ ቤተሰቦቻችን በጣም አሳሳቢ ደረጃ ደርሶ ነበረ። ሲቲ እንግዲህ ከሊጉ መሪ አርሰናል በ2 ነጥብ ብቻ ዝቅ እንዲል ሆኖለታል። በደረጃ ሰንጠረዡም ሲቲ 28 ነጥብ ላይ ደረሰ። ቀጣይ ሳምንት ቅዳሜ ሲቲ ኢታር ላይ ሰንደርላንድን ይገጥማል። ሌላ ጠንካራ ቡድን ነው የሚሆነው በዚህ ሁኔታ ለሲቲ። እንዲሁም ፉልሃም ክራቨን ኮቴጅ እዚሁ ላይ ፓላስን ያስተናግዳል። ከጨዋታውን በፊት በሰራሁላችሁ ዜና ለሲቲ ፍጹም ጨዋታው ቀላል አይሆንም ብያችሁ ነበር። ሲቲ 5-1 የመራውን ጨዋታ ነው 5-4 ያሸነፈው። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በምሽቱ ጨዋታ ምን እንደተፈጠረ አላውቅም ብለዋል። ምን እንደተፈጠረ አትጠይቁኝ ያሉት ጋርዲዮላ መልስ የለኝም፣ ተጫዋቾቹም አያውቁትም፣ ይህ ፕሪሚየር ሊግ ነው፣ በመጨረሻ 3 ነጥቡን ግን ወስደናል ብለዋል። ስለተቆጠረባቸው ግቦች ያነሱት አሰልጣኙ ሁሉም ጎሎች የተቆጠሩት በመከላከል ድክመት ነው፣ ቀላል ነበሩ ብለዋል። ስለ ጨዋታው አዝናኝነት የጠየቁት ፔፕ ጋርዲዮላ ዛሬ የነበረችኝ ቀሪ ጸጉርን አጥቻለሁ ብለዋል። ጋዜጠኛው ራሱ በጣም ነው የሳቀው። ውድ ቤተሰቦቻችን ይህን ሲናገሩ እሳቸው እንዴት ተጨንቆ እንደነበረ ያው በስቴዲየም ጨዋታውን የተከታተላችሁ አለ በቴሌቪዥን መስኮት ጨዋታውን የተከታተላችሁ ተመልከታችኋል። ያው የእሳቸው ይሄ ብዙ ጊዜ እንደዚህ አይነት ነገሮች ጭንቀቱ ሲገቡ እናውቃለን። ለአብነት ያክል 4ኛውን ተከታታይ ፕሪሚየር ሊግ ዋንጫ ሲያነሱ ከቶትናም ጋር በነበራችሁ ጨዋታ ሰን ሁንግሚን አንድ ኳስ ነጥቋቸው በቢውልድ አፕ ላይ ግብ ጠባቂ ያዳነበትን አጋጣሚ እሳቸው እንዴት ከሜዳው ጠርዝ ላይ ሆነው በጭንቀት ሲያዩት እንደነበረ እናስታውሳለን። ትላንትና እንዴት ነበር ጨዋታው ያዝናናል ሲባሉ የቀረችኝ ቀሪ ጸጉርን ያጣውበት ብለዋል። ለማንኛውም ነጥባቸውንም ከአርሰናል ጋር ወደ 2 ዝቅ ያደረጉበት ነበረ። ማንቸስተር ሲቲ ከ1957 በኋላ ለመጀመሪያ ጊዜ በአንድ ጨዋታ 4 ግብ ተቆጥሮበት ግን ጨዋታ አሸንፎ ወጥቷል። ረጅም ታሪክ ውድ ቤተሰቦቻችን 1957 በኋላ ማለት ነው። እንደገና ደግሞ አንድን ቡድን በተከታታይ ሲያሸንፍ ለ16ኛ ጊዜ ነው። ፉልሃምን 16 ተከታታይ ጨዋታ አሸንፎታል። ውድ ቤተሰቦቻችን በፕሪሚየር ሊግ ብቻ ነው። ይሄ ሌሎችን መድረክ አያካትትም። እንግዲህ ያላለቀ ታሪክ ነው። ስለዚህ ይቀጥላል። ከዚህ በፊት በርንማውዝን ማለት ነው ከ2015 እስከ 2014 እስከ 2024 14 ጊዜ በተከታታይ አሸንፎታል። ቼልሲ ክሪስታል ፓላስን ከዚህ በፊት ረጅሙ የሚባለው 13 ጊዜ በተከታታይ አሸንፎታል። ሲቲ ዌስት ብሮሚችን 13 ጊዜ፣ ዩናይትድ ብላክበርንን 13 ጊዜ ያሸንፏል። ሪካርዱ ግን አንድን ክለብ በተከታታይ ሲያሸንፍ ሲቲ ፉልሃምን 15 ጊዜ ያሸነፈበት ሆኖ ሪካርዱ አሁንም ቀጥሏል። ምናልባት ጨዋታውን በቁጥር እንግለጸውና የምሽቱን አነጋጋሪ ተጫዋች ሃላንድን እንቀጥላለን። 57% ሲቲ ኳስ ቁጥጥር ነበረው። በሲቲ በኩል 43% ደግሞ በፉልሃም በኩል ግብ የማስቆጠር ንጻሬ ውድ ቤተሰቦቻችን የሲቲ 2.21 ነው። ከዚህ ውስጥ 5 ግብ ያገኘው የፉልሃም 0.9 ነው። በሙከራ ደረጃ ሲቲ 11 ሞክሯል፣ ፉልሃም 12፣ ኢላማውን የጠበቀ ሲቲ 4፣ ፉልሃም 6፣ የማዕዘን ምት ሲቲ 2፣ ፉልሃም 7፣ ቢጫ ካርድ ሲቲ 1፣ ፉልሃም 0 ነበረ። እንደ አጠቃላይ የጨዋታውን እንቅስቃሴ ካየ ነው ሲቲ ሞር የተሻለ ነበረ በማሸነፊያ ቱሎች። ሲቲ ትላንትና 5-4 በሆነ ውጤት አሸንፏል። ጨዋታውን ግን እንዴት አያችሁት እናንተስ? ጋርዲዮላ የቀረች አንድ ጸጉር የሚያስነቅል ብለውታል። እናንተስ እንዴት ነበር? የሲቲ ደጋፊዎች ምልከታችሁን አጋሩን። የማንቸስተር ሲቲ ኮከብ ኤርሊንግ ብሮት ሃላንድ ቡድናቸው የበለጠ በራሱ ላይ እንዲያተኩር አሳስቧል። ስለ አርሰናል ብዙ ማሰብ የለብንም ያለው ሃላንድ መጀመሪያ በራሳችን ላይ ነው ማተኮር ያለብን በማለት ተናግሯል። መሻሻልና እንደ ዘረን ነገሮች እንዳይደገሙ ማድረግ አለብን።
ይህ በቂ አይደለም ብሏል። 4 ጎል ሊቆጠርብን አይገባም ያለ ይመስላል ኤርሊንግ ብሮት ሃላንድ። ትላንትና ሪከርድም ክብረ ወሰንም ሰብሯል። ኖርዌይ ፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ 100ኛ የፕሪሚየር ሊግ ግቡን ያስቆጠረው። ኤርሊንግ ሃላንድ በአነስተኛ ጨዋታ 100 የፕሪሚየር ሊግ ግብን ያስቆጠረ በታሪክ የመጀመሪያው ተጫዋች ነው። ሃላንድ በ111 ጨዋታ ነው 100 ግቦችን ያስቆጠረው። ይሄ ሪከርድ ሆኗል። ለአለን ሺረር 124 ጨዋታ ፈይቶበት የምንጊዜም የፕሪሚየር ሊጉ ቀዳሚ ነበር። ትላንት ሃላንድ ነጠቀው ይሄንን ሪከርዱን። ሃሪኬን በ141 ጨዋታ ነው 100 ግብ ላይ ደረሰው። ሰርጂዮ ኩናጌሮ በ147 ጨዋታ፣ ቴሪ ዳንኤል ኦነሪ በ160 ጨዋታ ደርሰዋል። ስለዚህ እስከ 5ኛ ያለውን ደረጃ ይዟል። ሃላንድ ትላንት በእርግጥ ይህን ሪከርድ ሲሰብር ጎል ብቻ አስቆጥሮ አይደለም፣ ትላንትናም 2 አስደናቂ አሲስቶችን በጨዋታ አስመለከተን። ሃላንድ ሲቲን ከተቀላቀለ ጊዜ ጀምሮ ፍጹም የተለየ ዓመታትን እያሳለፈ ይገኛል። የመጀመሪያ ዓመቱ ላይ በ48 ጨዋታ 50 ጎል አስመለከተን። በሁለተኛ ሲዝኑ ላይ በ39 ጨዋታ 40 ጎሎች፣ በሶስተኛ ሲዝኑ ላይ በ27 ጨዋታ 30 ጎሎች፣ ዘንድሮ ደግሞ በ14 ጨዋታ 20 ግቦች ላይ ሲደርስ 100ኛ የፕሪሚየር ሊግ ግቡ ሆኖለታል። ይሄ በጣም አስደናቂ የሚባል ነው። የፕሪሚየር ሊግ ግቦችን ብቻ ነው የቆጠርነው በነገራችን ላይ ወደ ቤተሰቦቻችን። ኤርሊንግ ብሮት ሃላንድ ምናልባት ይሄኛውን ቁጥሩን ደግሞ ለማመን የሚከብድ ነው ወደ ቤተሰቦቻችን። ደግሜ ነግራችኋለሁ። ኤርሊንግ ብሮት ሃላንድ በ2 ዓመት ውስጥ ለመጀመሪያ ጊዜ ትላንትና በሰው ሜዳ ላይ ኦፍሳይድ ተብሎ ፊሽካ ተነፍቶበታል። እደግመዋለሁ፣ ባለፉት 2 ዓመታት ውስጥ ለመጀመሪያ ጊዜ ሃላንድ በሰው ሜዳ ላይ ኦፍሳይድ ተብሏል። ሲቲ ኢታር ላይ ሲጫወት አይደለም፣ ከተቃራኒ ቡድን እንግዳ ሆኖ በሄደባቸው ሜዳ ላይ ከ2 ዓመት በኋላ ለመጀመሪያ ጊዜ ነው። ይሄ በጣም አነጋጋሪ የሚባለው ቁጥር ነው። ላታምኑት ትችላላችሁ ብሏል ቴንቲ ስፖርት። ስኳካም ለማመን የሚከብድ ቁጥር ብሎ ነው ትላንትና በፊት ገጻቸው ላይ ይዘውት የወጡት። ፊል ፎደን ትላንት 2 ጎሎችን አስቆጠረ። ባለፈውም ሳምንት ሲቲ ሲያሸንፍ በጣም ወሳኝ ነበረ። በሊድስ ዩናይትድ በተፈተነበት ጨዋታ ላይ ከ2 ሙከራ ነው 2 ጎል፣ 2 ቁልፍ ኳስ፣ 1 የግብ ዕድል ፈጠረ። ትልቅ ያውም 5 ኳሶችን መልሶ ቀማ፣ 4 ኳሶችን አቋረጠ፣ 6 የ1-ለ1 ግንኙነቶችን አሸነፈ ፊል ፎደን። ከዛ ውጭ ከፍጹም ቅጣት ምት ሳጥን ውጭ ትላንትም ጎል አስቆጠረ። ይህንንም ተከትሎ 2023/24 የውድድር ዓመትን ይዘን ባለፉት 2 የውድድር ዓመታት የፎደንን ያክል ከፍጹም ቅጣት ምት መምቻ ሳጥን ውጪ በርካታ ገብ የለም። 7ኛ ግቡን ነው እንደዚሁ ትላንትና ከመረብ ማዋሃድ የቻለው። ናይጄሪያ ተጫዋች ሳሙኤል ቹኩዌዜ ለፉልሃም ባረጋቸው ያለፉት 3 ጨዋታ በ4 ግቦች ላይ ቀጥታ ተሳትፏል። 2 ጎል 2 አሲስት። እንደ አጠቃላይ ባለፉት 3 ጨዋታ ሰንደርላንድ ላይ አሲስት፣ ቶትናም ላይ አሲስት። ትላንትና የፕሪሚየር ሊግ የ4 ተከታታይ ዓመት ሻምፒዮኑ ሲቲ ላይ 2 ጎሎችን በ3 ጨዋታ 4 የግብ አስተዋጽኦ። ሳሙኤል ቹኩዌዜ ገና 26 ዓመቱ ነው። ትላንትና በፉልሃም በኩል ድንቅ ነበረ። ጨዋታው ለተመልካች አዝናኝ ቁጭ ብድግ የሚያደርግ ሲቲ 5-1 መርቶ 5-4 ያሸነፈበት ጨዋታ ነበረ። ሜዳው ፉልሃም ክራቨን ኮቴጅ ነው። ከአርሰናል ጋር ያላቸው የነጥብ ልዩነት ዛሬ አርሰናል ቀሪ ጨዋታውን አድርጎ ውጤቱ እስኪታወቅ ድረስ ሲቲ በ2 ነጥብ ልዩነት አድርጎታል። ልዩነቱን አሁን አርሰናል የማሸነፍ ብቻ ግዴታ ያለበት ቀን መጥቷል። የአርሰናልን ጨዋታ በስፋት እንመለከቷለን። የሲቲን ጨዋታ ግን በሀሳብ መስጫ ሳጥናችን ላይ በድጋሚ ሀሳባችሁን አጋሩን። ሪስ ጄምስ የተሟላው ተጫዋች ብሎታል ቲኤንቲ ስፖርት። ሪስ ጄምስ እስከሚታወቀው ድረስ የቀኝ ተመላላሽ ተከላካይ ነው። ከዛ በኋላ ማሬስካ ወደ አማካኝ ስፍራ ላይም ሲያመጡት ጥንቅቅ ያለ ተጫዋች ሆኖ አይተነዋል። አንድ የተሟላ ተጫዋች ተብሎ ዲፊኒሽኑ ሪስ ጄምስ ብሎታል። በሁሉም የሜዳ ክፍል ሲጫወት ጥንቅቅ ብሎ ይጫወታል። ያው ዛሬ ይገኛል ተብሎ አይታሰብም። በተጠባባቂ ወንበር ላይ ሊጀምር ይችላል። ኤንዞ ማሬስካም ቡድኔ በሮቴሽን መጫወት ይችላል እያሉ ነው። ለአብነት ያክል ካይሴዶን አንድሬ ሳንቶስ መተካት ይችላል። የ6 ቁጥር ቦታን ተክቶ ለመጫወት ዝግጁ ነው። በዚህ ቦታ ላይ የሚጫወተው እንደ ጆሻ ቺፖንግም ያለ ተጫዋች አለ ብለዋል። በ6 ቁጥር ቦታ ላይ በርካታ አማራጭ አለኝ እያሉ ነው። ለዛም እኛ ማነጻጸሪያ ቁጥር ፈልገን ይዘን መተናል። ውድ ቤተሰቦቻችን እንዴት ነው ሁለቱ ተጫዋቾች አንድሬ ሳንቶስ እና ሞይሰስ ካይሴዶ የሚለውን ስናይ በእርግጥ የደቂቃ ልዩነት ስላለ ለማነጻጸር በጣም ይቸግራል። ግን ቁጥሮቹን ብናይ አንድሬ ሳንቶስ 318 ደቂቃ ብቻ ነው የተጫወተው። 7 ኳስ አቋርጧል፣ 6 ታክሎችን አሸንፏል፣ 5 ኳስ ከግብ ክልሉ አርቋል፣ 16 ኳስ መልሶ ነጥቋል። በካይሴዶ በኩል 983 ደቂቃ ነው በዚህ ዓመት የተጫወተው። 27 ኳስ አቋርጧል፣ 20 ታክሎችን አሸንፏል፣ 13 ክሊራንስ አለው ከግብ ክልል፣ እንዲሁም 61 ኳሶችን መልሶ ነጥቋል።
እንደ አጠቃላይ ውድ ቤተሰቦቻችን ቁጥሮቹ ፍጹም የተለያዩ ናቸው። ግን በጨዋታ ደቂቃ አንጻርም ካየ ነው አንድሬ ሳንቶስ ግን ይተካልኛል ብሏል። ምናልባት የቼልሲ ደጋፊዎች እናንተ መልከታ አድርሱን። ኤንዞ ፈርናንዴስ የቼልሲው አሰልጣኝ ማሬስካን አወድሷል። ብዙ ነገር ነው የረዳን ብሏል። ሜዳ ላይ ለምናረጋቸው ነገሮች በተለይም በየቀኑ እንድንሻሻል አጥብቆ ይሰራል ብሎ አሰልጣኙን አወድሷል። በዛ ላይ ደግሞ ከኛ ጋር ያለው ግንኙነት እንደ አሰልጣኝ ብቻ ሳይሆን እንደ ጓደኛ ጭምር ነው። ይህም ለቡድኑ እድገት በትልቁ ይጠቅማል። እኔን በግል ሁላችንንም በግል ያገኘናል፣ በግል ያስተምረናል፣ በግል ይመክረናል፣ በግል ያሰለጥነናል። እጅግ በጣም የተለየ ስኳድ እንዲገነባም ማድረጓል ብሏል ኤንዞ ፈርናንዴስ። ቀጣይ ህልም ምንድን ነው ሲባል ከቼልሲ ጋር ሁሉንም ዋንጫ ማሳካት፣ ህልሜ ደግሞ የአርጀንቲና ብሔራዊ ቡድንም በአምበልነት መምራት ሲል ተደምጧል። የቼልሲን መረጃ ስንቀጥል ምናልባት በቡድን ዜና ከዝውውር ጋር በተያዘ ከሰሞኑ የኖቲንግሃም ፎረስቱ የተከላካይ ስፍራ ተጫዋች ሞሪሎስን በስፋት ከቼልሲ ጋር እየተያዘ እንደነበረ ይታወቃል። በተለይም ማሬስካ አጥብቀው የሚወዱት አይነት ተጫዋች እንደሆነና ከኳስ ጋር ምቾት የሚሰማው ተከላካይን ይሻሉ የሚል መረጃ ነግሬያችሁ ነበረ። ዘ አትሌቲክ አሁን ይዞ ተወጣው መረጃ መሰረት በጥር የዝውውር መስኮት እንደዚህ አይነት ትልቅ ዝውውር በቼልሲ ላይ ይፈጸም ይችላልና ምናልባት እንደዚህ አይነት ትልልቅ ዝውውሮች በክረምት ግን ቼልሲዎች ሊፈጸሟቸው ይችላሉና በጥር የመፈጸም እድላቸው በጣም ዝቅተኛ ነው። ቼልሲ በጥር የዝውውር መስኮትም ተጫዋች ስለማስፈረሙ የተረጋገጠ ነገር የለም ብሏል። ግን በቼልሲ የሚደነቀውና የሚወደሰው አይነት ተጫዋች እንደሆነ ሙሪሎን አትሌቲክም ዛሬ በዘገባው ይዞት ወጥቷል። ቼልሲም በፕሪሚየር ሊግ በጣም ወሳኝ የተባለ ጨዋታ ያደርጋል። ሲቲ ትላንት ማሸነፉን ተከትሎ የግድ ቼልሲም በደረጃ ሰንጠረዡ ላይ እንግዲህ ሲቲን ለመከተል የግድ ዛሬ ጨዋታውን ድል ማድረግ አለበት። ነጥብ ወደ 4 ከፍ ብሎበታል። ሊድስ ዩናይትድ ከቼልሲ ኢላንድ ሮድ ስቴዲየም ዛሬ ምሽት 5:15 ይጀምራል። ባለሜዳው ሊድስን ካስቀደምን ባለፉት 14 ጨዋታ 3 ድል 3 አቻ 8 ሽንፈት ሊድስን አጋጥሞታል። በቼልሲ በኩል ባደረጓቸውም ባለፉት አጠቃላይ ወደ 18 ጨዋታዎች 12ቱ ድል ናቸው፣ 4 አቻ 4 ሽንፈት ገጥሞታል። በሊድስ በኩል የመጨረሻ 5 ጨዋታ 4ቱን ተሸንፏል። 1 ድል ብቻ ነው ያለው። የመጨረሻ 4 ጨዋታ በሙሉ ሽንፈት ናቸው በሊድስ በኩል። ቼልሲ ከመጨረሻ 5 ጨዋታ ሽንፈት የለውም፣ 3 ድል 2 አቻ ያለው። በነገራችን ላይ ብታምኑም ባታምኑም ሊድስ ቼልሲን 40 ጊዜ ያሸንፎታል። ቼልሲ 36 ጊዜ ብቻ ነው የረታው። ይሄ አብዛኛው የቀደመ ሪካርድ ነው። 29 ጊዜያቸው ወጥተዋል። የመጨረሻ 5 ግንኙነታቸውን ነጥለን ብናይ ቼልሲ ወደ 3 የሚጠጉትን አሸንፏል፣ ሊድስ 2ቱን አሸንፏል። የቀደመ ታሪክ ነው አብዛኛው። ግን ዛሬ ምሽት 5:15 ጨዋታው በኢላንድ ሮድ ስቴዲየም ይጀምራል። ቼልሲ ወይንስ ሊድስ? ቅድመ ገምታችሁን ላኩልን። የሊቨርፑል አሰልጣኝ አርኔ ስሎት የፊት መስመር ተጫዋች ሳላ ከዌስትሃም ጋር በነበረ ጨዋታ ተቀያሪ ወንበር ላይ ቢቀመጥም ያሳየው ምላሽ ስነ ምግባር ያለው ተጫዋች እንደሆነ ግን ያረጋግጣል ብለዋል። በሁሉም ውድድሮች በ12 ጨዋታ 9 ሽንፈቶችን ያስተናገዱት ቀዮቹ እሁድ ዕለት ከዌስትሃም ጋር ባረጉት ጨዋታ ላይ ግብፃዊ ተጫዋች ተቀያሪ ወንበር ላይ እንደነበረ ይታወቃል። ጨዋታውን ሊቨርፑል 2-0 አጠናቀቀ። ተጫዋቹ ከሚያዝያ 2024 በኋላ ለመጀመሪያ ጊዜ ነበረ በአርኔ ስሎት ስር በፕሪሚየር ሊግ ተጠባባቂ የሆነው። ባለፈው የውድድር ዓመት በፕሪሚየር ሊግ 29 ግቦችን በማስቆጠር የወርቅ ጫማ ማሸነፍ የቻለው ኮከብ ዘንድሮ ግን ዓመቱ አልሆነለትም። በፕሪሚየር ሊጉ 4 ግቦች ብቻ ነው ያስቆጠረው። ሃላንድ አሁን ወደ 15 ግቦች ላይ ደርሷል መሪው። በተጫዋቹ በኩል ግን ያው የብቃት መውረድ ዘንድሮ ታይቷል። ግን ትልቁ ጥያቄ እሱ ብቻ ላይ ሳይሆን እንደ ቡድንም ሊቨርፑል ጥሩ አይደለም የሚል መከራከሪያም እንዳለ ይታወቃል። በቡድን ዜና ኮነር ብራድሊ በዛሬው ጨዋታ ላይ እንደማይገኝ ስሎት አረጋግጧል። ምናልባት በቀጣይ በሊድስ ዩናይትድ ጨዋታ ላይ ጠብቁት ብሏል። የቡድኑ አምበል ቨርጅል ቫንዳይክ ደግሞ በግሌ በአውሮፓ ሻምፒዮንስ ሊግ ከቶትናም ጋር የነበረኝን ምሽቴን አረሰውም ብሏል። ቨርጅል ቫንዳይክ እንግዲህ በድምምድ ሰዓት እንደ ከርትስ ጆንስ ያለ ተጫዋች በጣም ቴክኒካልና ከፍተኛ ደረጃ ጥራት ያለው ተጫዋች ሆኖ ተመልክቼዋለሁ ብሏል። እግር ኳስ ተጫዋችነት በኋላ ምናልባት ስፖርቲንግ ዳይሬክተርነት የሚጠበቀው ሚናው ሊሆን እንደሚችል ነው ሀሳቡን የሰጠው። ቨርጅል ቫንዳይክ እንግዲህ በፕሪሚየር ሊግ በተለይም ዝቅተኛ ግምት ተሰጥቶት ግን ደግሞ በፕሪሚየር ሊግ በጣም ጥራት ያለው ተጫዋች ሪያን ግራቨንበርክም ነው ብሏል። የቡድኑ አምበል ቡድኑ በአሸናፊነቱ ላይ እንዲቀጥል ዛሬም በወሳኙ ጨዋታ ወሳኙ ተጫዋቻቸው ይጠበቃል። ከዙር ጋር በተያዘ ምናልባት 2 መረጃዎችን ለማንሳት ያከለ በሊቨርፑል በኩል የአታላንታውን አስደናቂ ተጫዋች ኤደርሰንን ሁኔታ እየተከታተሉት እንደሆነ መረጃ ከሰሞኑ ነግረናችኋል። ምናልባት ኤንዶን ለመተካት ጥሩ አማራጭ ሊሆን ይችላል
ኤደርሰን የአታላንታው ተጫዋች ምናልባት የሪቻርድ ሂውዝ የስራ ዘመኑን የጀመረው በአታላንታ ነውና ከአታላንታ ቅርብ ሰዎች ጋር ቅርብ ግንኙነት አለው ተብሎ ይታሰባል። የተጫዋቹ ወኪልም እንግዲህ ተጫዋቹን እንግዲህ በቅርበት ለገበያ ቀርበዋል ተብሎ ይጠበቃል። ምናልባት የዋጋ ቅናሽም ሊያጋጥም ስለሚችል ጥር ላይ ተጫዋቹንም ለገበያ ሊያቀርቡት ይችላሉ እየተባለ ነው። ምናልባት የሊቨርፑል የጥር ዝውውር አጀንዳ ሊሆን ይችላል። ሌላው የፌኖርዱ የቀይ መስመር ተከላካይም ስሙ ከሊቨርፑል ጋር እየተያዘ ነው። ሌሎችም በርከት ያሉ ክለቦች ስማቸው ከዚህ ተጫዋች ጋር እየተያዘ ነው። ተጫዋቹ ግን ሊቨርፑልን እመርጣለሁ እያለ ነው። ሊቨርፑል ደግሞ በዚህ የቀይ መከላከል ላይ ከአርኖልድ በኋላ እንደ ኮነር ብራድሊ በጉዳት አዲስ የመጣውም ጀሬሚ ፍሪምፖንግ በጉዳት በተመሳይ ግልጋሎት እየሰጡ አይደለምና ይህ ቦታ መጠናከር እንዳለበት ምንም ጥያቄ የለውም። የፌኖርዱ የቀይ መስመር ተከላካይ ጆቫሪ ሬድ ደግሞ ሌላኛው አማራጭ ነው ተብሏል። ዛሬ ሊቨርፑል በጣም ወሳኝ የተባለ ጨዋታ አለበት። ብዙ ነገር ሊያሻሽል ይችላል። ዛሬ በደረጃ ሰንጠረዡ ላይ ጨዋታ ከሰንደርላንድ ጋር መሆኑ ደግሞ ለሊቨርፑል ሌላ ደረጃ ማሻሻል የሚችልበት ጨዋታ ነው። አንፊልድ ሮድ ስቴዲየም ላይ ይደረጋል ጨዋታው። ሊቨርፑል በዚህ ዓመት ባደረጋቸው አጠቃላይ 21 ጨዋታ 11 ድል፣ አንድ አቻ፣ 9 ሽንፈት አለው። ሰንደርላንድ በዚህ ዓመት ካደረጋቸው አጠቃላይ ወደ 14 የሚጠጉ ጨዋታዎች ውስጥ 6 ድል፣ 5 አቻ፣ 3 ሽንፈት ገጥሞታል። ከሊቨርፑል ያነሰ ሽንፈት ነው ሰንደርላንድ በዚህ ዓመት ያለው። ሊቨርፑል በመጨረሻ 5 ጨዋታ 2 ድል ነው ያለው፣ 3ቱን ተሸንፏል። በሰንደርላንድ በኩል ከመጨረሻ 5 ጨዋታ 2 ድል 2 አቻ 1 ብቻ ሽንፈት ነው ያለው። በሰንደርላንድ በኩል በርስ በርስ ግንኙነት ሊቨርፑል 75 ጊዜ ሰንደርላንድን ረትቶታል። ሰንደርላንድ ደግሞ 51 ጊዜ ሊቨርፑልን መርታት ችሏል። 37 ጊዜ ባቸው ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። በእርስ በርስ ግንኙነታቸው የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ሊቨርፑል 2 ያሸንፈዋል፣ 2 ጊዜ ደግሞ 2 አቻ በሆነ ውጤት ጨዋታቸውን አጠናቀዋል። ዛሬ ሊቨርፑል 21 ነጥብ ይዞ 22 ነጥብ ያለውን ሰንደርላንድን ያስተናግዳል። የሚያሸንፍ ከሆነ ደረጃውን 100% ወደ 6ኛ ማሳደግ ይችላል። እነ ብራይተን ደግሞ ነጥብ የሚጥሉለት ከሆነ ከዚህም በላይ ደረጃውን ማሳደግ የሚችልበት ሰፊ እድል አለው። የአርሰናል የልብ ወዳጅ ነው፣ እንዲሁም በጋዜጠኝነት እናውቀዋለን ፒርስ ሞርጋንን። የአርሰናል የልብ ደጋፊ፣ የክርስቲያኖ ሮናልዶ የልብ ወዳጅ እንግሊዛዊ ጋዜጠኛ ፒርስ ሞርጋን አርሰናል ሊጉን እንዲያሸንፍ ተማጽኗል። አርሰናል ሆይ እባካችሁ ሊጉን አሸንፉ፣ ሚዜ መሆን በቃን፣ ሙሽራ ለመሆን ትክክለኛው ጊዜ አሁን ነው ብሏል ትላንትና ፒርስ ሞርጋን። እባካችሁ ፕሪሚየር ሊጉን አሸንፉ ሲል የተማጸነው ፒርስ ሞርጋን ተፎካካሪዎቻችን ዝም እናስብል፣ ዋንጫ አምጡልን ብሏል። ክለቡን ለበርካታ ዓመታት ዋንጫ አለማሳካቱን ያነሳው ፒርስ ሞርጋን ባለፉት ዓመታት ሙሽራ መሆን ሲገባን አጃቢ ሆነን ያጠናቀቅ ነው፣ ይህ የበለጠ ጎድቶኛል ብሏል። አክሎም አሁን ዋንጫውን ማምጣት እንችላለን፣ ለአርሰናል የሙሽራ ልብሱን ለመልበስ ከመቼውም ጊዜ በላይ ምርጡ ጊዜና ምርጡ እድል አሁን ነው ሲል ተደምጧል። ፒርስ ሞርጋን ለአርሰናል መልእክቴን ሊጉን አሸንፉ እባካችሁ ብሏል። ትላንትና ተማጽኖ የሚመስል እንጂ አንድ ጋዜጠኛ በቴሌቪዥን መስኮት ላይ ቀርቦ የስፖርት ትንታኔ በሚሰጥበት አይነት ደረጃ አልነበረም ፒርስ ሞርጋን። በእርግጥ ከሱ ጋዜጠኝነት ይልቅ የአርሰናል የልብ ወዳጅነቱ ያመዝንበታል። ለሮናልዶም ልቡ ስስ እንደሆነ ይታወቃል። ፒርስ ሞርጋን ታዲያ እንዲያጥብቆ የሚወደውን አርሰናል እንደ ጋዜጠኛ ሳይሆን እንደ ደጋፊ ሆኖ ነው ትላንትና ሲማጸን የነበረው። ምናልባት ቃለመጠይቁን ወይም ቆይታውን ያያችሁ ካላችሁ የእናንተን በሀሳብ መስጫ ሳጥናችን ላይ ግላኩልን። ማይክል አርቴታ ታዲያ ስለሚገጥሙት ብሬንትፎርድ ሀሳብ አላቸው። ብሬንትፎርድ እኮ ከባድ ተጋጣሚ ነው እያሉ ነው እሳቸው። እርግጥ ነው ብሬንትፎርድ የዝውውር መስኮቱ ብዙ ወሳኝና ምርጥ ተጫዋቾቹን አጥቷል ብለዋል። ብሪያን ምቤሞ አንደኛው ራሳቸው ክርስቲያን ኖርጋርድን እንደወሰዱባቸው ይታወቃል። ካቻምና ደግሞ ራሱ ግብ ጠባቂውን ዳቪድ ሪያ እንደነጠቋቸው ይታወቃልና ቡድኑ ያው በዝውውር ሳስቷል፣ ግን ጠንካራው ቡድን ነው ብለዋል። እኛ ሁሉንም ተጋጣሚዎች ግን እናከብራለን ብለዋል። የዛሬው ተጋጣሚያችንም ቀላል እንደማይሆን እንረዳለን። ለዛም ጨዋታውን በሜዳችን እንደመሆኑ መጠን የደጋፊዎቻችን ድጋፍ በትልቁ ያስፈልገናል ብለው እሳቸው ደጋፊዎቻቸውን እንግዲህ የክተት ጥሪ እንዳቀረቡ ትላንትና ነግረናቸዋል። ምናልባት በአርሰናልም በኩል ደጋፊዎች ከቅርብ ጊዜ ወዲህ ኤሚሬትስን በተለየ ድባብ ውስጥ እንዲሆን እያደረጉት ነውና ዛሬ ምሽት በትልቁ ይጠበቃል። ትላንት ልምምር ላይ ቡካዮ ሳካ፣ ሳሊባ፣ ትሮሳርድን አላየናቸውም።
ያው የማይክል አርቴታ ፍልስፍና አንዳንድ ጊዜ በጣም ከባድ ነው። በልምምድ ላይ አንዳንዴ ተጫዋቾች እንዳይታዩ ያደርጋሉ። የስካይ ስፖርት ልምምድን 15 ደቂቃ የመቅረጽ መብት እንዳለ ይታወቃል። ትናንትና እነኚህ በ15 ደቂቃ ልምምድ ውስጥ አላየናቸውም። ምክንያቱ ግን ግልጽ አይደለም። ከጉዳት ጋር የተያዘ ይሆናል ተብሎ አይታሰብም። በተለይ ቡካዮ ሳካ፣ ሳሊባ እና ትሮሳርድ እንኳን እንመለስበታለን። ግን ቡካዮ ሳካ ትላንት ያልታየበት ምክንያት ለ15 ደቂቃ እንዳይታይ ያደርገውት ወይንስ የሚለው ሌላ መነጋገሪያ ጉዳይ ነው። እሳቸው እንዳልኳችሁ ነው። ብዙ ጋዜጣዊ መግለጫ ላይ ስለ ጉዳት በቂ መረጃ አይሰጡም። ተጫዋቾቻቸውን እንግዲህ ብዙ ለሚዲያ ያጋልጡም። ያው ተቃራኒ ቡድን ብዙ ግምት እንዳይሰጣቸው እንደሆነ ይታወቃል። ከዚህ ጨዋታ ጋር ግን በተያያዘ የብሬንትፎርዱ አሰልጣኝ ኬት አንድሪውስ የዛሬውን ጨዋታ ለማሸነፍ አንድ ቁልፍ ነገርን የተጠቀመበት ቡድን ያሸንፋል ብለዋል። ይሄም የቆመ ኳስ የዛሬውን ጨዋታ ይወስናል ብለዋል የብሬንትፎርዱ አሰልጣኝ ኬት አንድሪውስ። አርሰናልና ዩናይትድ በፕሪሚየር ሊጉ 10 የቆመ ኳስ በማስቆጠር ቀዳሚ ናቸው። ብሬንትፎርዱ አሰልጣኝ ኬት አንድሪውስም ለቆመ ኳስ ቅርብ ናቸው። ዛሬ ያሸናፊ የሚሆነው የቆመ ኳስ የተጠቀመ ቡድን ነው ብለዋል። የአርሰናል ዊሊያም ሳሊባ በዛሬው ጨዋታ ላይ መገኘት እድል ይኖረዋል ተብሏል። ከሃቨርዝ የለም። ዛሬ ጠንካራውን ቡድን ሲገጥሙ ታዲያ በማይክል አርቴታ በኩል እነኚህ የቡድን ዜናዎች አሉ። ግን ምናልባት ቼልሲን የገጠመው ቡድናቸው አብዛኛው አለ። ስለዚህ የአርሰናል ስኳድ ዴብዝ ብዙም አሳሳቢ የሚባል አይደለም። ከዛ በዘለለ ግን ምናልባት የስኳድ ዴብዛቸው ውስጥ የሚጠበቀው እንደ ዴክላን ራይስ ያለ ተጫዋች ነው። አርሰናል ከተቀላቀለ በኋላ በ123 ጨዋታ 18 ግብና 26 አሲስት አለው። በነገራችን ላይ የግብ ብዛቱም የአሲስት መጠኑም ከዌስትሃም በልጧል። ለዌስትሃም 295 ጨዋታ አድርጎ ካስቆጠረው ግብና አሲስት ይልቅ በአርሰናል በ123 ጨዋታ ያመጣው ይበልጣል። ኦልሞስት የእጥፍ ጨዋታ ልዩነት አለ በዌስትሃም እና በአርሰናል ቆይተው። አርሰናል እንግዲህ በግማሽ አንሶ ግን በግብም 18 በአሲስትም 26 ደርሶ ትልቅ ቁጥር ያለው ዴክላን ራይስን በዛሬ ጨዋታ ይጠበቃል። ዛሬ ምሽት 4:30 ሲል ትኩረቶች ሁሉ ወደ ኤምሬትስ ያዘነብላሉ። አርሰናል ከብሬንትፎርድ ይጫወታል። አርሰናል በመጨረሻ 20 በዚህ ዓመት ባደረጋቸው አጠቃላይ 20 ጨዋታ 16 ድል 3 አቻ 1 ብቻ ሽንፈት ያለው ቡድን ነው። በብሬንትፎርድ በኩል ባለፉት 16 ጨዋታ በሁሉም መድረክ በዚህ ዓመት ያደረጋቸው 8 ድል 2 አቻ 6 ሽንፈት አስተናግዷል። አርሰናል በመጨረሻ 5 ጨዋታ ሽንፈት አልገጠሙም። 3ቱ ድል 2 አቻ ናቸው። በብሬንትፎርድ በኩል ባለፉት 5 ጨዋታ 3 ድል 2 ሽንፈት አለ። በእርስ በርስ ግንኙነት 9 ጊዜ አርሰናል አሸንፏል፣ 6 ጊዜ ብሬንትፎርድ 5 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነት 3ቱን አርሰናል ሲያሸንፍ 1 ጊዜ አቻ ወጥተዋል። አርሰናል በ30 ነጥብ ፕሪሚየር ሊጉን ይመራል። ማንቸስተር ሲቲ በ28 ይከተላል። 2 ነጥብ ልዩነቷን ወደ ነበረችበት 5 ለመመለስ ዛሬ አርሰናል ብሬንትፎርድን ማሸነፍ ግድ ይለዋል። አቻ የሚወጡ ከሆነ ደግሞ ያለው ነጥብ ልዩነት ወደ 3 ብቻ ይሆናል። ከተሸነፈ አርሰናል በዚሁ ይቀጥላልና ዛሬ አርሰናል የማሸነፍ ግዴታ አለበት። ጨዋታውን ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን ላኩልን። አማድ ዲያሎ ትላንትና ከዩናይትድ ቲቪ ጋር ቆይታ ነበረው። የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ቡድኑ በቀጣይ ዓመታት ሊጉን ያሸንፋል የሚል እምነት እንዳለው ጠቅሷል። በቀጣይ ዓመታት ምን ማሳካት እንደሚፈልግ የተጠየቀው አማድ ዲያሎ ሊጉን ማሸነፍ እፈልጋለሁ፣ ምክንያቱም ይሄ ትልቅ ቡድን ነው፣ ሊጉን ለማሸነፍም የሚያዳግተን የሚቸግርም ነገር የለም ብሏል። አማድ እንደ ቡድን ብዙ እየተሻሻልን ነው። ባለፈው የውድድር ዘመን ጨዋታዎችን ከማከናወናችን በፊት የነበረን ስነልቦናና የዘንድሮ ፍጹም የተለየ ነው ብሏል። የውድድር ዘመን የተለየ ነው፣ ያስተሳሰብ ለውጥ አድርገናል፣ የተለየ ጉልበት፣ በጥሩ ስሜት እያንዳንዱ ጨዋታ ለማሸነፍ ወደ ሜዳ መግባት ዘንድሮ ቡድን ላይ በይበልጥ የተሻሻልንበት ነው ብሏል። እኛ አሁን ላይ የተለየ ቡድን ነን፣ ምክንያቱም በሳምንት 1 ጨዋታ ብቻ ነው የምናደርገው። በእያንዳንዱ ጨዋታ የተሻለ ነገር ማሳየት እንዳለብን ግልጽ ነው። በመልበሻ ክፍላችን ውስጥም ያለው ድባብ እጅጉን ደስ የሚል ነው ብሏል አማድ ዲያሎ። ብሪያን ቤሞ በበኩሉ ወደ ማንቸስተር ዩናይትድ የመጣ ነው ዋንጫ ለማሸነፍ ነው ብሏል። አክሎም ፕሪሚየር ሊጉ ደግሞ ከዋንጮች አንዱ ነው፣ ምንም ይሁን ምንም ይህንን ነገር የማሳካት እድልም አቅምም ያለው ቡድን ነው ብሏል። ብሬንትፎርድ እያለው ኳሶችን በተሻለ መጠን ትላልቅ ነገሮችን ለማሳካትም እጥር ነበረ፣ ጎሎችንም ለማስቆጠር እጥር ነበር። ያቀዴ በማንቸስተር ዩናይትድም አልተለወጠም። በጣም ጥሩ ቡድን ስላለን በተቻለ መጠን ትልቅ ዋንጫዎችን ለማሸነፍ ክብሮችንም ወደዚህ ታላቅ ክለብ ለማምጣት እንሰራለን ብለዋል ብሪያን ቤሞ። ካሜሮን የማንቸስተር ዩናይትድ የፊት ወሰር ተጫዋች ብሪያን ቤሞም በልምምድ ላይ ከፍተኛ ጥረት እንደሚያደርግም ጠቅሷል። ልምምድ ላይ ብዙ ጥረትን አደርጋለሁኝ፣ ከደረስኩበትም ጊዜም አንስቶ በዩናይትድ ራሴን ለማሻሻል በልምምድ ቦታ ላይ ብዙ ጥረቶችን አደርጋለሁ ብሏል። ከፍተኛ ጥራት ባላቸው ተጫዋቾች የተሞላ ቡድን ነው ያለው ማንቸስተር ዩናይትድን
እዚህ ቡድን ውስጥ ካልተሻሻልክ የጨዋታ ጊዜም አታገኝም፣ ዋንጫውን ግን ለማንሳት ነው የምንጫወተው ብለዋል። ሉክሾ በዩናይትድ 300ኛ ጨዋታውን አድርጓል። ምናልባት ባይጎዳም የጨዋታ ብዛቱ ለ400 ለ500 የቀረቡ የሆኑለት ነበር፣ ግን በጉዳት የሌለባቸው ጨዋታዎች ይበልጣሉ። ይህ ለእኔ እጅጉን የሚያኮራ ቅጽበት ነው። ለምን ጊዜውም የዓለማችን ኃያሉ ክለብ 300 ጨዋታ ማድረግ በመቻሌ በጣም ትልቅ ነገር ተሰምቶኛል። ስሜቱ በጣም ልዩ ነው። ለዚህ ክለብ መጫወት ትልቅ ክብርም ነው ሲል ተደምጧል። ሉክሾ የተለየ ስሜትም እንደተሰማው ተናግሯል። ሽልማቱ በኋላ ዩናይትዶች ትላንትና ፕሮግራም አዘጋጅተውለት ነበረ ለሉክሾ 300ኛ ጨዋታውንም ማድረጉን ተከትሎ የስሙ የተጻፈበት 300 ጨዋታ ቁጥር የተጻፈበት እንግዲህ የፎቶ ስጦታ አበርክተውለታል። እጅግ በጣም ደስተኛ ነኝ ብሏል። አሁን እሱ የሜዳ ክፍል ቀይሮ የሚጫወትበት ሳለ ላይ ደርሷል። ወደ ተፈጥሯዊ ተመላላሽ ቦታ ላይ በግራ መስመር፣ በዛ ላይ ደግሞ በዛ ቦታ ላይ ሲቀመጥ ከመከላከሉ ማጥቃቱን ሙር የሚያግዝ ነው። የሌስ አንድሮ ማርቲኔዝ መመለስ ሰሞኑን ስላየን ማንቸስተር ዩናይትድ የካርሎስ ካዘሜሮን እና የሃሪ ማጓየርን ውል ለማራዘም እንግዲህ አሁንም የመጨረሻ ውሳኔውን አልወሰነም። እስካሁን ድረስ ማንቸስተር ዩናይትድ ሰዎች ለሁለት ተጫዋቾች ይፋዊ ኮንትራት አላቀረቡም። የሁለት ተጫዋቾች ይፋዊ ኮንትራት በመጪው ወርሃ ሰኔ እንደሚያበቃ ይታወቃል። ዩናይትድ 1 ዓመት የማደስ አማራጭ አለው፣ ግን ላይጠቀምበት ይችላል የሚሉ መረጃዎች አሉ። ይህም የሆነው ዩናይትድ እንደ ክረምት ዝውውሩ እንደ ጥር ራሱ እንዳጠናከረበት መንገድ ይወሰናል ተብሏል። ወጣት ተጫዋቾችን ግን በቦታው ላይ ለማምጣት ፍላጎት እንዳለው ይታወቃል። ሌላው የራሽፈርድን ጉዳይ ትላንት ምሽት አንስተነዋል በቃል ስፖርት ዩቲዩብ ቻናል ዲሴምበር 2 ማክሰኞ ምሽት መረጃችን ላይ የራሽፈርድ ጉዳይ በባርሴሎና ያከተመለት እንደሆነና በባርሴሎና ኮንትራቱን ከማራዘም ይልቅ ወይም ቋሚ ከመሆን ይልቅ ወደ ዩናይትድ እንደሚመለስ ነግረናችሁ ነበር። አሁን ጥያቄው ከዩናይትድ ሲወጣ ምርጥ የነበረው ራሽፈርድ ወደ ዩናይትድ ተመልሶ እድሉን ማግኘት አለበት ወይንስ የሚለውን መልከታችሁን ዩናይትድ ያላኩልን። ሰር ጂም ራትክሊፍ ዩናይትድ ከደረሱ በኋላ ያደረጓቸው አንዳንድ ነገሮች ወጪ ቅነሳ ነው። ሰራተኛ ቀንሰዋል፣ የምግብ ሜኑን ቀንሰዋል፣ የሚመገቡ የሰራተኞቻቸውን ቁጥር ቀንሰዋል። ያልቀነሱት ነገር የለም። በማንቸስተር ዩናይትድ እሳቸው ከመጡ በኋላ ባለፈው ዓመት ከቀነሱት ጉዳዮች ውስጥ አንደኛው የገና ምሽትን ነበረ። ይሄ በዓል እንዲያከብሩ ነበረ ይሄ የምሽት ፕሮግራም። ያንን ዩናይትድ ሰርዞት ነበረ በውጪ ምክንያት። በዘንድሮ የውድድር ዓመት ግን ይቀጥላል ተብሏል። ስለዚህ ድግስ ተዘጋጅቷል። የገና ድግስ አለ ማለት ነው በማንቸስተር ዩናይትድ በኩል። ይህ ልምድ ከዚህ ቀደም በተደጋጋሚ ሲከናወን የቆየ ቢሆንም ባለፈው ዓመት ብቻ ተዘሏል። ሆኖም ይህ ድግስ ዝግጅት በዚህ ዓመት ዳግም ይከናወናል ተብሏል። በዚህ መሰረት የማንቸስተር ዩናይትድ ስታፍ አባላት እንዲሁም ተጫዋቾች በተገኙበት ድግሱ እንደሚካሄድ ነው ክሪስ ዋይለር በዘገባው ይዞት የወጣው። ዛሬ በፕሪሚየር ሊግ ወልቭስ ኖቲንግሃም ፎረስትን፣ በርንሌይ ክሪስታል ፓላስን፣ ብራይተን አስቶን ቪላን፣ አርሰናል ብሬንትፎርድን፣ ሊድስ ዩናይትድ ቼልሲን፣ ሊቨርፑል ሰንደርላንድን ሲያስተናግዱ፣ በላሊጋ አትሌቲኮ ቢልባኦ ከሪያል ማድሪድ ይጫወታሉ። በጣሊያን የኮፓ ኢታሊያ ጨዋታ አታላንታ ከጄኖዋ፣ ናፖሊ ከካግላሪ፣ ኢንተር ከቬንዣ ይጫወታሉ። በጀርመን የጀርመን ዲኤፍቢ ፖካል ፍራይቡርግ ከድራምስታድ 98፣ ቦከም ከስቱትጋርት፣ ዩኒየን በርሊን ከባየር ሙኒክ እና ሃምቡርግ ከሆለስቲን ኪል ጨዋታቸውን የሚያከናውን ይሆናል። በሀሳብ መስጫ ሳጥናችን ላይ ትናንታችሁ እንዴት አለፈ ብለን ጀመርን። በሀሳብ መስጫ ሳጥናችን ላይ ደግሞ ዛሬያችሁ ምን እንጠብቅ ጻፉልን። ቃል ስፖርት ዩቲዩብ ቻናል ዕለተ ረቡዕ ማለዳ ለእናንተ ውድ አድማጮቻችን አሰናድተን ያመጣነው ጥንቅር ይህን ይመስላል። ጥቂት ደቂቃዎችን ቆይተን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን እንደዚሁ ይዘንላችሁ ምንመጣ ይሆናል። በቃል ስፖርት ዩቲዩብ ቻናል ስም ግን ዛሬ ክለቦቻችሁ ጨዋታ ሲያደርጉ ድል እንዲያደርጉ በርከት ያሉ ግቦችን እንዲያስቆጥሩላችሁ ተመኘን። መልካም ጊዜ ይሆንላችሁ።